በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? የጌታችን የመድኃኒታችን ኢየሱስ ክርስቶስ ጸጋና ሰላም በሁላችን ላይ ይደር። የእግዚአብሔር አምላክ ሰላም ከሁላችን ጋር ይሁን። ዛሬም እንግዲህ በአንድ ቪዲዮ ተመልሻለሁ ማለት ነው። ዛሬ እንግዲህ ምናልባት አይታችሁት ሊሆን ይችላል። እንግዲህ ማን ያዘዋል እሸቱ አንድ ቪዲዮ አጋርቷልና የአንዲት እህት ታሪክ ነውና በጣም ያስገረመኝና በጣም ያሳዘነኝ ታሪክ ነውና እስኪ አብረን እንየውና ሐሳብ አስተያየታችን ደግሞ እኛም እንሰጣለን ማለት ነው። ወደ ቪዲዮ ልሰዳችሁ። የዚህ የመተት ጉዳይ ከአቅሜ በላይ የሆነ ነው። ብዙ ሰዎች ታሪካቸውን እየላኩ ነው። እዚህ ጋር ያለችው ልጅ ተመልከቱ። ይሄ ከአፏ የሚወጣው ነው። ይሄ ሆዷ እንዲነፋ ያደረጉት ነው። ይሄ ገዳም ለመሄድ ስትል ቤቷ የሚመጣው እስስት ነው። ይሄ የምትመለከቱት ነገር በሙሉ በሚያሳዝን ሁኔታ የተሰራባት በምትወዳት እህቷና ለ10 ምናምን ዓመት ከልጅነቷ ጀምሮ በምታምናት ጓደኛዋ ነው። ይቺ ሴት ከገዳም ገዳም ስትዞር ለምንድነው ያልሰራላት? ለምንድነው? ገዳም ደርሳ መጣ ትነግራቸዋለች፣ ለእህቷ ትነግራለች፣ ለጓደኛዋ ትነግራለች። እንደዚህ ሆኜ የሚገርመው ነገር ፊቷ ጭምር እስኪወሰድ ድረስ የሷ ፊት ወዝ፣ የሷ ፊት ውበት ያቺ ጓደኛዋ መተት ያሰራችባት መንታት እስኪመስሉ ድረስ ፊቷ ጭምር ተወስዷልና ለእህቷ ለጓደኛዋ ትነግራለች ሚስጥሯን በሙሉ። እነሱ ደግሞ ሄደው ያሰራሉ፣ ያስገደግዳሉ። ይቺ ልጅ ለሰከንድ እንኳ አልጠረጠረችም። እሷ እግዚአብሔርን ስለምትፈራ ከገዳም ገዳም ስለምትዞር ከቅዳሴ ከጸበሉ ቀርታ ስለማታቅ እግዚአብሔር ሰዎችን አፍቅሩ በሚለው ሕግ ሰዎችን ስለምታፈቅር እሷ እንደዚህ አይነት ቆሻሻ ነገር ሰዎች ላይ ስለማታደርግ እነሱ ማያደርጉ መስሏት ነበረ። ግን እነሱ ናቸው ያደረጉባት ማለት ነው። ነገር ግን እምነቷን ይዛ ጸንታ ስለሄደች እግዚአብሔር አምላክ ምን አስተርጎላታል? አስተርፏታል። መጀመሪያ ከነበረችበት ከፍታ እንዲህ ነበር የወደቀችው። በአፍጢሟ ነበር የገባችው። ከሀብቷ፣ ከስራዋ፣ ከትዳሯ፣ ከጤናዋ ቁልቁል ነበር የወደቀችው። ግን ሳታቋርጥ እስከ መጨረሻው መተቱ ሲመጣ ገዳም እየሄደች በተለይ እንዳለች እሱ ያለችኝ ነው የምላችሁ። ዘብር ለምሳሌ የሄደው የተጠመቀ ሰው ቢታደስ አይሰራም። ክርስቶስ ሰምራ ቢታደስ አይሰራም። ሌሎችም ገዳማቶች አሉ። ኮሜንት አድርጉ። የትኛው ገዳም ቢኬድና ቢጠመቁ ነው ሰዎች ድጋሚ የማይሰራው ንገሯቸው። አይሰራም። በስተመጨረሻ ግን እሷ በእምነቷ ጸንታ ስትቀጥል እህቷ ከጠንቋይ ቤት መጥሪያ ይዛላት መጣች። በ3 ወር ውስጥ ትሞቻለች ብላ። ይቺ ሴት በጣም ጀግና ናት። አልሄድም ልሞት አለች። ለሷት አልሞተችም። ቤተሰቦቿ አጎረፏት። እሷስ አልሄደችም። ያለችው እግዚአብሔር ጋር ነው። እና ይሄው ድኛለው። ማን ያዘዋል? ታሪኬን ለሰዎች ንገርና ይማሩበት ብላ ነው። ብዙ ዶክመንት ነው የላከችው፣ ብዙ ፎቶ ነው የላከችው፣ ብዙ ቪዲዮ ነው የላከችው። ተማሩ። አንዳንዶቻችሁ እናታችሁ ያሰራችባችሁ ሰዎች አላችሁ። አይገርማችሁ? ያሉኝ ነው እንግዲህ እኔ ፈጥሬ አይደለም። እናቴ ከኔ ወስዳ ለታላቅ ወንድሜ አድርጋ፣ ታላቅ ወንድሜ ዘመድ አዝማዴ ጓደኛዬ በሉ። ሰው አይታመንም። የሚታመነው እግዚአብሔር። እሺ፣ ሰው አይታመን። የሚታመነው እግዚአብሔር ብቻ ነው። ደግሞ መንፈሰ ጠንካራ ስላልሆናችሁ ነው እኮ እየተጫወተባችሁ የሚገኘው። የእናንተ መንፈስ ጠንካራ ስላልሆነ እኮ ነው የሚጫወትባችሁ። እሺ፣ መንፈሰ ጠንካራ ብትሆኑ የታባቱ ምን ያመጣል? አጋንንት ከይሲ ምን ያመጣል? መንፈሰ ጠንካራ ብትሆኑ ምንም አያመጣል። ግን እኛ መንፈሳችንን አሳልፈን ስለሰጠንና አላዋቂ መንፈስ እንዴት እንደሚሰራ ስለማናቅ ነው የሚጫወቱብን። አሁንም ማወራው ምንድነው? መንፈሳዊ ጥበባችን ዕውቀታችን ያደገ ይሁን። እንዴት ጨለማን በብርሃን ማስወገድ እንዳለብን ነው። 2 ሚስጥር እንጠብቅ። ይሄ የዚህ ቪዲዮ ዋና ዓላማ ለማንም ሰው ጸሎታችንን ለማንም ሰው የት እንደምን አንናገር። ሚስጥር ይሁን። የት ገዳም እንደምንሄድ ምን አይነት ነገር ጸሎት እንደምናደርግ ምን ጸጥ እንበል። ለማንም ሳንናገር እስቲ ተደብቀን እንሂድ። እኛና እግዚአብሔር አምላክ ብቻ ይወቅ። ይሰራል አይደል? መንፈሳዊ ነገር ይቅርና
ቢዝነስ እንኳን ስትጀምሩ ለሰው ካልነገራችሁ፣ መኪና ለመግዛት ፈልጋችሁ ራሱ ለሰው ካልነገራችሁ ይሰራል። አትንገሩ። በድብቅ እስክትድኑ ድረስ እስኪበረታ ድረስ እቺ ሴት አሁን ታግላ እንደምንም ስትድን አስተምርልኝ ብላ ላከች። ከበረታች በኋላ ጸበሉን ከያዘችው በኋላ ብርታት ካገኘች በኋላ አትንገሩ ለማንም። በቃ በኔ ይሁንባችሁ። ለማንም እንዳትነግሩ። ወዳጄ ለምትሉት ሰው እንዳትነግሩ። ጠላታችሁ ቤቱ ጋር እንደሚመጣ አታውቁ። እኔ ራሱ በህይወቴ እግዚአብሔር አምላክ ብዙ ነገር አሳይቶኛል። ያልጠበቅኳቸው ሰዎች፣ የማልጠብቃቸው ሰዎች፣ ብዙ ነገር ላደርግላቸው የተዘጋጀዋቸው ሰዎች እንደዚህ አይነት ቆሻሻ ነገር አድርገውብኝ አውቃለሁና በጣም ተጠንቀቁ። ዘመኑ በጣም ከፍቷል። ተጠንቀቁ። እግዚአብሔር ሚስጥራችሁን ይወቅ። እግዚአብሔር ይምራችሁ። ስለ እውነት ነው ምላችሁ፣ ድናችሁ ትመሰክራላችሁ። እነዚህ መናፍስቶች ዋና ዓላማቸው ተስፋ ማስቆረጦች፣ በዚህ ጋር ማጥቃት፣ በዛ ጋር ማጥቃት፣ አእምሯችሁ ውስጥ የውሸት ምስል ማምጣት፣ ቤታችሁ ውስጥ እባብ ማምጣት። እቺ ሴት አሁን ለምሳሌ ቤቷ ውስጥ እስስት ይመጣል፣ ቁጫጭ ይመጣል፣ ገዳም ልትሄድ የሆነ ነገር ይመጣል። በቃ የሆነ የማያልቅ ይመስላል። ያልቃል። አታቁሙ። ያልቃል። ሁሉ ነገር ያልቃል። ነፃ ሆናችሁ ብትኖሩበት ቀን ይመጣል። ታገሱ። ለእናንተ አይደል ያላችሁት? ማን አለ ከእናንተ ውጭ? ኧረ ታገሱ። ስለእናንተ ብላችሁ ታገሱ። ስለሌላው አይደለም፣ ስለ ራሳችሁ ብላችሁ ታገሱ። ግን መታገስ እውቀት ጨምሩ። ዝም ብሎ የሆነ አንብቡ እንዴ፣ መጽሐፍ አንብቡ፣ ቪዲዮ እዩ፣ ቼክ አርጉ፣ የተማራችሁትን ሞክሩ፣ ጸሎት አርጉ፣ ስገዱ ተብሏል። ስገዱ። ሳታምኑ ጸበል ብትሄዱ፣ ሳታምኑ ብትሰግዱ ዝም ብሎ ስፖርት ነው የሚሆነው። ትንሽዬ የሰናፍጭ ቅንጣት ታህል እምነት ቢኖራችሁ ተራራ ወደ ገደል ግባ ብትሉት ግባ ይላል ኢየሱስ ክርስቶስ፣ ይገባል ይላል ኢየሱስ ክርስቶስና እምነት ይኖራችሁ። እህቴ በጣም ነው ያነቃቃሽኝ። እግዚአብሔር አምላክ እንኳንም ጸሎትሽን ሰማው። እግዚአብሔር አምላክ እንኳንም ትግልሽን አይቶ እኛም እንድንባረብሽ አደረገሽ። በጣም ብርቱና ጠንካራ ሴት ነሽ። ይሄንን ቪዲዮ አይተው ብዙ ሴቶች ብዙ ወንዶች እንደሚማሩ ተስፋ አደርጋለሁ። እግዚአብሔር አምላክ ሁላችንም ከዚህ ክፉ መንፈስ፣ ከዚህ አውሬ መንፈስ፣ ከዚህ ሰው በሊታ የሆነ ከዚህ አፍቅሮተ ነዋይ ካወረው ከዚህ በጠፊው ዓለም ውስጥ ታውሮ ዘላለማዊን ሕይወት ከሚያጡ ሰዎች ክፉ ሴራ መድኃኔዓለም በያላችሁበት ይጠብቃችሁ። እግዚአብሔር አምላክ የተመሰገነ ይሁን። ሌላ ምንም አንልም። እንግዲህ አሁን ይሄን ንግግር ይሄን ምስክርነት አሁን መምህር የተናገረ ቢሆን መምህር ግርማ ቀሲስ መለኮት ተናግሮት ቢሆን ሰው ማንም ሰው አያምናቸውም። በቃ እናንተ ውሸታሞች፣ እናንተ እንደዚህ ይባል ነገር የለም ምናምን ብለው ነው የሚሰደቡት። ግን የማናዘዋል ቪዲዮ ላይ ኮሜንት ላይ ገብታችሁ ብታዩ ማለት ነው በጣም ብዙ ነገር ነው ያለው። ሰው የማይናገረው እንደፈረ ተናገርክ ምናምን ይሉታል ማለት ነው። እና በጣም ያስገርማል። እና አንዳንድ ጊዜ እግዚአብሔር አምላክ የሚያስነሳውን ሰው አናውቅምና እንኳንም እሱ ወጥቶ ተናገረ እንደዚህ። ምክንያቱም በቃ ሁልጊዜ መምህርም አንድ ጊዜ ብሏል። ሁልጊዜ ከኛ ሲሰሙ በቃ ሰዎች አያምኑም። በቃ ሁልጊዜ ውሸት ተረት ይመስላቸውና አንዳንድ ጊዜም ልክ እንደዚህ አይነት ሰዎች ሲያወሩ ጥሩ ነው፣ ሰዎች ይገነዘባሉ። አሁን ይሄንን ቪዲዮ የተመለከተ ሰው ይሄንን ቪዲዮ ያየ ሰው የመምህር ተስፋዬን የመምህር ግርማን ትምህርት ሄዶ ማየት ማዳመጥ ነው የሚጀምረው ማለት ነው፣ ቀጥታ ማለት ነው። ምክንያቱም ሌላ ምንም ነገር ሊያደርግ አይችልም። በአጭሩ ወደ ልጅቷ ስንመጣ ሌላ የተናገረው ነገር ምንድነው? እግዚአብሔር አምላክ እንኳን ፈወሳትና ልጅቷ ላይ ገዳም ሄዷ እዚህ ገዳም ትሄዳለች እዛ ገዳም ትሄዳለች፣ ግን አልሳካ ያላት ለምንድን ነው? እየመጣች ትነግራቸዋለች። ምክንያቱም እነሱ እንደሚያደርጉበት ስለማታውቅ እየመጣች ስለምትነግራቸው የትም ብትሄድ ምናምን ነገር ሊሳካት አልቻለም ማለት። እንደዛ ሳይሆን አንደኛ እግዚአብሔር አምላክ የራሱ የሆነ ቀን አለውና የሚገልጥላትና የሚያሳያት ጊዜ አለ። አንደኛ እሱ ነው። ሁለተኛ ደግሞ እነሱ ስላወቁ የእሷን የመዳንና ያለመዳን ሁኔታ መወሰን አይችሉም። እናንተ በአምልኮት ሕይወት ውስጥ እስካላችሁ፣ እስከ ጾማችሁ፣ እስከ ጸለያችሁ፣ እስከ ሰገዳችሁ ድረስ እግዚአብሔር በፈቀደ ጊዜ በቃ ባለ ጊዜ ታሰር ባለ ጊዜ እግዚአብሔር አምላክ የዛን ጊዜ ሲቀጣው ይታሰራል ወይም ደግሞ ይያዛል ማለት ነው እንጂ እና መተት የሚያደርገባችሁ ሰው እናንተ ማወቃችሁን ስላወቀ ብቻ ማለት ነው መዳናችሁን በእነሱ እጅ አይደለም ያለው፣ መዳናችን በእግዚአብሔር እጅ ያለው ማለት ነውና ሌላኛው ደግሞ ምንድነው የማይታደስባቸው ጸበላቶች አሉ አለ። የማይታደስባቸው ዘብር ገብርኤል አለና እዛ ከሄዳችሁ ከተጠመቃችሁ በቃ አይታደስም ምናምን አለ። በእርግጥ በአምልኮት ሕይወት ውስጥ ላለ ሰው እውነት ነው እንትን አይልም።
ምንድነው አይታደስበትም። ግን አንድ ጊዜ ዘይዳችሁ ተጠምቃችሁ ምናልባት መንፈስ ተሸኝቶላችሁ ተመልሳችሁ መታችሁ ግን በጾም በጸሎት በስግደት አልፎም ደግሞ ንስሐ ገብታችሁ ቅዱስ ቁርባን የማትቀበሉ ከሆነ መተቱ አይደለም መተቱ ማለት ነው ሌላ መንፈስ ተሰብስቦ ነው የሚመጣባችሁ ማለት ነው። ምክንያቱም አንዴ መንፈስ ከተጋለጣላችሁ በኋላ መንፈስ ከተሸኘላችሁ በኋላ የአምልኮት ህይወታችሁ በጣም የጠነከረ ነው መሆን መቻል ያለበት። በቃ ቢያንስ መቋረጥ የለበትም። እንደው ቢደክማችሁ እንኳን ማለት ነው አባታችሁ ነው ይብላችሁ 41 ሰዓት ሰግዱ መተኛት የለባችሁም። በተለይ ደግሞ መንፈስ ከተጋለጣላችሁ ማለት ነው። ስለዚህ ከዚህ አንፃር ሁሉም ጸበል ፈዋሽ ነው። በነገራችን ላይ ሁሉም ጸበል ፈዋሽ ነው። በእርግጥ የመዳናችሁ መንገድ እግዚአብሔር ሊወስንላችሁ ይችላል። ይሄ ግልጽ ነው፣ ኖርማል ነው። ግን እናንተ ካመናችሁ በአምልኮት ህይወታችሁ በጣም የጠነከራችሁ ከሆናችሁ የትኛውም ጸበል ያድናችኋል እና እንዳይታደስ ይደረጋል የተባለው ነገር እውነት ነው፣ 100% ትክክል ነው። ትክክል የሚሆነው ግን ለማን ነው? በአምልኮት ህይወት ስለሚቀጥል ሰው ነው። ይሄን ነገር በደንብ አስረግጣችሁ ያዙ። የምሬን ነው የምላችሁ። በኋላ ላይ እግዚአብሔር ያድን ብላችሁ በእግዚአብሔርን እንዳታማሩ በእግዚአብሔር ላይ እንዳታመጹ ነው ይሄ ነገር የምነግራችሁ። አንድ መንፈስ ተይዞላችሁ ከተሸኘ በኋላ ኢቭን ተይዞላችሁ ራሱ ማለት ነው እዛ ቦታ ሄዳችሁ በቃ እዚህ ቦታ ላይ መጥቼ ጸበል ተጠምቄ ያለው ከዚህ በኋላ አይታደሰኝም ብኝም ብላችሁ ማሰብ ታሪክ የለባችሁም። ከዛ ጸበል እንተመለሳችሁ ራሱ የአምልኮት ህይወታችሁ በጣም የጠነከረ መሆን መቻል አለበት። መጾም፣ መጸለይ፣ መስገድ፣ ንስሐ፣ በተለይ ደግሞ ቅዱስ ቁርባን በጣም በተለይ መንፈስ ከተጋለጣችሁ በኋላ ቅዱስ ቁርባን በጣም ወሳኝነት ነገር አለው። በጣም ወሳኝነት ነገር አለውና እውነት ነው የጻድቃን ሰማዕታት የቅዱሳን መላእክቶች ቃል ኪዳን በጣም ይሰራል። በጣም ነው የሚሰራው። ግን ለማን ነው? ለሚያውቅ ሰው፣ ለሚጠቀምበት ሰው ማለት ነው። የምሬ ነው የምላችሁ። ምናልባት እነዚህ ጻድቃን ደጅ ላይ ስለሄዳችሁ በረከት ታገኙ ይችላላችሁ። ግን በረከታችሁ አብራችሁ የሚዘልቀው አብራችሁ የሚቆየው መቼ ነው? ልክ ከዛ ገዳም ከተመለሳችሁ በኋላ በዓለም ላይ በምትኖሩበት ሰዓት የምታደርጉት የአምልኮት ህይወት ይወስኗል ማለት ነው። ሁሉን ነገር ገዳም ትታችሁት ከመጣችሁ ማለት ነው ልክ ወደ ዓለም ስትመለሱ የጠፋ ቦታ ላይ የምትገኙ ከሆነ የማይሆን ቦታ ላይ የምትገኙ ከሆነ መጨረሻችሁ አያምርም ማለት ነው። በቃ አይሆንም እና የመታደስ አቅሙ ይጨምራል፣ መንፈስም እናንተ ላይ የመሰልጠኑ አቅሙ ይጨምራል ማለት ነው። ስለዚህ እውነት ነው ቃል ኪዳናቸው ይሰራል። የማይታደስባቸው ጸበላቶች አሉ። ግን በአምልኮት ህይወት ስንጠነክር ብቻ ነው ይሄ ነገር የሚሰራው ማለት ነው እንጂ ዝም ብሎ አንዴ ተጠምቀሽ መተሽ ስትመለሽ በቃ ጨርሻለሁና ብለሽ የምትቀመጪ ከሆነ እጥፉን ደብሎ ነው የሚመጣው ማለት ነው። ደብሎ ነው ማለት ነው። ይሄ መቋቋም ራሱ ላትችይ ትችላለሽ ማለት ነው። እንደዛ ስላለ ይሄን ነገር ጥንቃቄ ማድረግ ይገባናል ማለት ነውና እንኳንም ይሄንን ታሪክ አቀረበው። በነገራችን ላይ በመተት ጉዳይ ምንም ሊገርማችሁ አይገባም። በቃ ያልጠበቃችሁትን ሰው ልታገኙ ትችላላችሁ ማለት ነው። ያልጠበቃችሁትን ሰው ልታገኙ ትችላላችሁ ማለት ነውና ማናዘው ያለሸተው አሁን በጣም ዕውቀት ያገኘ ይመስላል። ግን ገና በደንብ አልገባውም። ስቲል እስካሁን ውስጥ ድረስ ገብቶ የመብራራት አቅሙ እስካሁን ስቲል የለውም። ያው እሱ በራሱ ደርሶበት ስላየው ያንን ነገር ተገን አድርጎ ነው እንግዲህ የነዚህ ልጆች ታሪክ የሚያቀርቡ። ግን ልክ ደግሞ አሁን የመምህር ትምህርትን ቢያዳምጥ የመምህራችን የመምህር ተስፋዬን ትምህርት ቢያዳምጥ የመምህር ግርማን ትምህርት ቢመለከት ምን ቢል እሱ ደግሞ በጣም ትልቅ ፔጅ ስላለው እውነቴን ነው የምላችሁ የነዚህ አይነት ሰዎችን ታሪክ እያመጣ ቢያቀርብ እነ መምህር ተስፋዬን ያግዛቸዋል፣ እነ መምህርን ያግዛቸዋል። ውሸት ነው ብሎ የሚያስቡ ሰዎችንም እነሱ ውሸት ናቸው እነሱ ጠንቋይ ናቸው ብሎ ዝም ብሎ ባሉባልታ ወሬ ተይዞ ያለውን ህዝብ ቢያንስ ይሄ ሰውዬ ማንነዘል ሸቱ የመመለስ አቅም ይኖራል። ስለዚህ እንዶ ትንሽ ቢያነብና ቢያይ ቀስ ብሎ ነገሮችን ቢያጣራ ምን ቢል በጣም ትልቅ ዕውቀት ማስጨበጥ የሚችል አይነት ሰው ይመስለኛልና እህታችን እግዚአብሔር አምላክ እንኳን ፈወሳት እንኳንም ማዳናት። እግዚአብሔር አምላክ ለሁላችንም ደራሽ ነው። የምሬ ነው። ሁሉ ጊዜ ማዳኛችን ነውና ለማንም ደግሞ አንተናገሩም ያለውን ሐሳብ እንደመጨረሻ ልጠቅልለውና እውነት ነው። ልክ እንደዚህ አይነት ነገር ለምሳሌ መንፈስ ከተጋለጠላችሁ ወይም ደግሞ በቃ ይሄ ህይወት ከገባችሁ በኋላ አብዛኛውን ጊዜ ነገሮቻችሁ ሼር አታድርጉ። ምክንያቱም ሰይጣን በእነዛ ሰዎች ላይ ሆኖ ስለሚያዳምጣችሁ ስለሚሰማ እናንተን ማሰናከል ወይም ደግሞ እናንተን ማደናቀፍ ዋነኛ ስራ አድርጎ ይመጣል ማለት ነው። ስለዚህ አንድ ደረጃ ላይ እስከምትደርሱ አንድ ውጤት ላይ እስከምትደርሱ ድረስ ድምጻችሁን አጥፍታችሁ እየጸለያችሁ እየሰገዳችሁ በህልማችሁ የምታዩትን ነገር እንደ ቀልድ እንዳታዩት። በህልማችሁ የምታዩትን ነገር ጻፉት። አሁን መምህር ተስፋዬ
እንትን ያወጣል መጽሐፍ እንግዲህ በቅርብ ሰተማና ጽፋችሁ ህልማችሁን ጽፋችሁ ከመጽሐፉ ያነበባችሁ እየተረጎማችሁ ምን ይያልን መከተል እንችላለን ማለት ነው። ምክንያቱም እግዚአብሔር አምላክ በአንድ በሌላ መንገድ ስለሚናገር ማለት ነው፣ በህልማችንም ስለሚናገረን ማለት ነው። ስለዚህ ይህንን ነገር በደንብ እናያዛት። የምታዩትን ህልም እንደ ቀልድ አትሰዱት፣ ጥንቃቄ አድርጉ። የምትጠራጠሩት ሰው ወይም ደግሞ ይሄ ሰው ብላችሁ ልባችሁ በቃ የሆነ እንትን የሚል ከሆነ የሚነግራችሁ ከሆነ ቀልባችሁ ደስ የማይል ነገር የሚሰማችሁ ከሆነ ስለዛ ሰው መጸለይ፣ መስገድ፣ መቀጥቀጥ፣ የዛውን ሰው ስም እየጠራችሁ መቀጥቀጥ፣ በቃ ሰውነታችሁ ላይ የምታዩትን ስሜት ማለት ነው እየጠራችሁ ስትቀጠቅጡ እግዚአብሔር አምላክ በሚያጋልጥ ያጋልጥላችኋል ማለት ነው። እና እንግዲህ ዛሬ ቪዲዮ ይሄን ይመስል ነበረ። በጣም እንደተማራችሁበት ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ ድረስ የእግዚአብሔር ሰላም ከሁላችን ጋር ይሁን። አመሰግናለሁ።